አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የምታምሩ ሞሰብ አታምራችሁ? ሞሰቢቱ እንግዲህ ይቺ አሁን ዳንቴል የለበሰችው ሌላ ሞሰብ ናት። ዳንቴሉ ግን የተሰራው ለዚች ነው። እዩዋትማ ስታምር እና ማነው ስሙ የዚህን ዳንቴል አሰራር አንድና ፓርት አንድ ነው ፓርት ሁለት ምናምን ሰርቼላችኋለሁኝ አለ ከቤቴ ስትገቡ ታገኙታላችሁ። በፒንክ ከለር ነው የመጀመሪያው በነጩ ራሱን ስጀምረው ነው። ወደታች ብስኩቶቹ ደግሞ እንዴት እንደሚሰሩ በፒንክ ከለር ነው። ዙሮ ግን እንትኑ ይሄ ነው ለማሳየት ያክል ነው ፒንክ ያረኩት። ይሄ ነው ዳንቴሉ። ፒንኩም እየተሰራ ነው አላለቀም። እና እንደምታዩት ይሄ ብስኩት ቁርራጭ ነው። እንደምታዩት የተሰራው ደግሞ ብስኩት ደግሞ በእንትን አይደለም በማነው ስሙ ያ አላህ ስሙ ጠፋኝ። በሰንሰለት አይደለም እንደዚህ እንደ ባቄላ ስሪት ነው የሚባለው። እነዛ በዛ አድርጌ ነው ብስኩት ነው የሰራሁት እላችኋለሁኝ። አዎ እዩት። እንግዲህ በፊት ሳሳያችሁ አንድ ብስኩት ነበር ድረስ ነበር ያሳየኋችሁ። አሁን ይሄ ደግሞ አድጎ እስኪ እንቁጠረው 1 2 3 4 5 ስድስተኛው ብስኩት ላይ ነው። ይሄን ስድስተኛው ብስኩት ነው ድረስ ነው የተሰራው። ይሄን ከዛ ደግሞ ከስድስት ደግሞ አድጎ ደግሞ እንገናኛለን የሚባለው ታዩታላችሁ እንዴት እንዲያደገ ማለት ነው። ከስድስት በኋላ በነገራችን ላይ ይሄ ብስኩት ቁርራጩ እያደገ ሲሄድ ምሳሌ በአንድ ጀምራችሁ አንድ ዙር አንድ ብስኩት ሰራላችሁ። ያንን ሲያልቅ ደግሞ ብስኩቲቱ ስታለቅ ሌላ ሁለት ይመጣል። ይታያችሁ ከሆነ ሁለት ይመጣል። ያችን ብስኩት ስታልቅ 3 4 5 እያለ እኔ ለአንድ እንትን ምንድነው የሚባለው ማዕዘን እስከ 15 ድረስ ሰርቻለሁ። 15 አንዷ ማዕዘን ማለት ነው። እንግዲህ ይሄና 4 ማዕዘን ነው። ይሄም አሁን ቢላይ የምታው 6 ነው። 6 ብስኩት ነው የሚታያችሁ። እስከ 6 ድረስ የሰራሁት ከ1 እስከ 6 ብስኩት ድረስ የሰራሁት ነው። አሁን እና እየሰፋ ስለሚሄድ በጣም ያደክማል፣ ጊዜም ይወስዳል። እና አንዷ እህቴ እንደናንተው ስደተኛ ናት። አጋጣሚ እንትኑ ላይ አይተው ስሪል ብላኝ የሰራሁላት ነው። እንግዲህ እዚህ ጋር አለቀ ተሰርቶ። አሁን እሱ እዩት ቀነፍ ብሏል ወደታች። ለምን እንትኑን ብስኩቱን እየጨመርኩበት ሲሄድ ነው የሚሰፋው። በጣም ዝርግት እንዳይል ብዬ ቀነፍ ብሏል። የመጨረሻ ማቁረጫ ማለት ነው። ለብሶ ይሄን ይመስላል። እቺ ሞሰቢቱ ሌላ ሞሰብ ናት። ለማሳያ ያክላል ብቻ ነው። የጎረቤቴ ናት እና ለዚች ነው የሰራሁት። ያያችኋት እቺ ራሷ ሹጥጥ ያይና ወደ ላይ ሹጥጥ ያይ ስለሆነች እኔ ከወደ ላይ አቅጥኝ ነው የጀመርኩት። ለምን ልኳ እንድትሆን። ጭንቅላት ደግሞ ይሄ በጣም ለምን ረዘመ ልትሉ ትችላላችሁ። የረዘመበት ምክንያት የዚች ራሷ አጭር ስለሆነች ምን አደረኩበት መሰላችሁ? ብርጭቆ ቀጥ እንዲልልኝ ብርጭቆ አደረኩበት እና ታዩታላችሁ። አሁን ይሄን ይመስላል። ቤት እያጸዳኝ ነበር። አጋጣሚ ሞሰቢቱን ሳይ ትዝ አለኝና አልብሼ በሷ ሞሰብ ቀረጽኩት ማለት ነው። የኛ ሞሰብ ትንሽ ከራሷ ክዳኗ ሰፋ ስለምትል ለእጅ አይኮንም። የተሰራው ደግሞ ዳንቴሉ ለዛች ለጠባቧ ቅጥን ብላ ለወረደችው ሹጥጥ ያለች ስለሆነ በጦይባ ነው እንግዲህ በጦይባ ሞሰብ ነው ይሄንን እንዲታይ ያደረኩት አልብሼ ማለት ነው። ተሰርቶ ሲያልቅ ይሄን ይመስላል። ካጀማመሩ ካላችሁ ወደ ኋላ ተመልሳችሁ ቤት ውስጥ ገብታችሁ ታገኙታላችሁ። ፓርት 1 ፓርት 2 እያለ ማለት ነው። ማሰራሩን መማር የምትፈልጉ ካላችሁ አብዛኞቻችሁ ግን ያው እንደምታውቁ እርግጠኛ ነኝ። ለማታውቁም ያው ሙያ መማር አይከፋም፣ ጥሩ ነው፣ ይጠቅማል እንጂ አይጎዳም። እና ስሩ፣ ጀምሩ፣ ትበሉት። በተለይ ስደት ከሆናችሁ በትርፍ ሰዓታችሁ እንደዚህ ስሩት።
ይጠቅማል። ሙያውን ከተማራችሁ እየሰራችሁ ስትመጡ ይዛችሁ ትመጣላችሁ። እዚህ ግዢ አያስፈልጋችሁም። ሰርታችሁ መጣችኋል ማሻአላ ይሆናል ማለት ነው። እና ይሄ ነው እንግዲህ እናንተ ማስተያየት ስጡ። ያምራል አያምርም እንዴት ነው የሚለውን ኢንሻአላ ዙዙዬ ለሞሰብሽ ልክክ እንደምትል ታስፋለኝ። እንዳስቁ እዚህ ጋር አሁን ብርጭቆ ላወርደው ነው። አዎ አያችሁት? እቺ ራሷ ትንሽዬ ናት። እቺ ራሷ ትንሽ ስለሆነች አሁን እንደዚህ ብቻዋን ሳደርገው ሹጥጥስ እንትን ማነሱሙ ዝል ያኔ ምንድን ነው የሚባለው ሽብሽብ ስለምትል ለምን ዝርፍጥ ያለ ናት እቺ አይቻት ዝርፍጥ ያለ ስለሆነ ሽብሽብ ሳይ ለዛ ነው ኩባያ ያረኩበት ቀጥ እንድትል ያሽኛይቱ ጋራ እኩል እንድትመጣ ዳንቴሉ ምን እንደሚመስል እንድታየው ባለቤቷ። ምክንያቱም እሷ ያለችው ውጭ ነው። ሞሰቢቱ ደግሞ ሰው ገዝቶላት እዚህ ከሀገር ነው ያለችው እና ያኔ እንድታስበው ነው ምን እንደሚመስል። እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ እላችኋለሁ። እንደማስቸግራችሁ አውቃለሁ፣ ግን ያኔ እኔም ያው ዙሮ ስራ ፈትቼ አይደለም የምሰራው የደከመኝም ያኔ የምሰራው ውጭ የሚያርኩኝ ቤትም ሰራሁኝ። ዙሮ በቀላሉ የሚል ነገር አይደለም። ጊዜ ይላል ያኔ ኤዲት በራሴ ድምጽ እየሰራሁ ወዳውን ስቀርጸው ነው ሁሉ ነገር ደስ የሚለው እይታው ጋር እኩል ይሄዳል። ኤዲት ሳደርገው ግን እይታውና ቪዲዮ እኩል አይሄድልኝም። እዩ ይቺም ማለት ነው መጀመሪያ ላይ ዝም ብዬ የሰራሁት ትሬት ሌላ ነበረ። ሳይው ሊጠብበኝ ሲል ከዛ በዚህ በስኩት ቁርባጭ ጨመርኩበት። ያቺው ያው ዳንቴል ከሰራሁ በጣም ቆይቻለሁ። 20 አመት ምናምን ሆኛል ዳንቴል ከሰራሁኝ እና የመጀመሪያ ጊዜ የሰራሁት ነው ያለ ዝም ብዬ እንደመጣልኝ አስባችሁታል። እንትን ራሱ ይለያያል። ይሄን እንደዛኛው አይደለም። እዚህ ጋር ሲወርድዩት ሌላ ነበር። ከዚህ ወርዶ በስኩት ሆነ። እዚህ ደግሞ ወርዶ ደግሞ ሌላ ሆነ እና እንዳመሉ ነው እንዳመሉ ሞሰቢቱ ራሷ ናት። አይት የረከቦት ልብስ እንግዲህ አይቹት እርዘም ያለ ነው፣ ወጣ ያለ ነው። በቃ የረከቦት ይሄን ይመስላል። በነገራችን ላይ ፀሐይ ቤት ሂጄ ነው የቀረጽኩት። የኔም እንትን ለያን ስለምትሰብረው ልንጠጣ ስንል ብቻ ነው ማውጭ መፈረሽ እንጂ አልፈረሽም። እና የፀሐይ ረከቦት ወስጄ ነው የጠካሁት። እቺት